ሰላም ጤና ይስጥልኝ ውድ የዩቲዩብ ቻናል ተከታታዮቻችን እንደምንሰነበታችሁ እንደምንካረማችሁ ያልኩኝ ዛሬም ለየት ያለ ቪዲዮ ይዤላችሁ መጥቻለሁ። እናንተ ደግሞ ይህንን ቻናል ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ እንድታበረታቱኝ ያልኩኝ ዛሬ መነሻችን አድርገን የምንሄደው ከአቧሬ ይሆናል። መነሻችን አድርገን እየሄድን ያለነው አሁን ከአቧሬ ነው። አሁን እዚህ ጋር ወደ ውስጥ ገባ ብለን ያለውን ግሪን ኤሪያ ወይም ደግሞ የወንዝ ዳር ልማቱን ግሪን ኤሪያውን አሳያችኋለሁ፣ አስጎበኛችኋለሁ። ያለነው እዛ አቧሬ ነው። ወደ ውስጥ ገባ ብዬ በደንብ አድርጌ አሳያችኋለሁ። ግራና በቀኝ ያሉትን አረንጓዴ ቦታዎች አሳያችኋለሁ። እስከ መለስ ፋውንዴሽን ድረስ ነው ሄጄ እመለሳለሁ። በአቧሬ በአቋራጭ መሄድ ይቻላል ማለት ነው። በፊት ጉሊቱ በሱ ጋር አድርጋችሁ ወደ መለስ ፋውንዴሽን የሚያስወጣው ነው ይሄኛው እየድን ያለንበት ቦታ ወንዙን ተከትሎ ማለት ነው። ይሄ ነው ፊት ለፊት የምንመለከተው ቤት በመለስ ፋውንዴሽን ነው። አስፓልቱ ወደ ካሳንቺስ የሚያስወጣው ነው ማለት ነው። ይሄኛው በመለስ ፋውንዴሽን ከፊት ለፊት ያለው ወደ ካሳንቺስ የሚያስኬደው አስፓልት ጋር ፊት ለፊት ይሄኛው የምንመለከተው አጥር ደግሞ የክራይ ቤቶቹን ነው። አሁን ተመልሰን ወደዛ ወደ አቧሬ ተመልሰን መጥተናል። አሁን ከዚህ ወደ ላይ ቀስ ያለን እየወጣን አሳያችኋለሁ። ይሄ የምንመለከተው ፎቅ እዛው አካባቢ ያሉት በቅርብ ጊዜ የተሰሩት ፎቆች ናቸው። ይሄኛው ደግሞ ጃምቦ ይባላል። ይሄኛው ፊት ለፊት ያለው ፎቅ የምትመለከቱት የሚያምር ቤት ነው። ይሄኛው ወደ ላይ ቀስ ያለን እየወጣን ያለነው ወደ አደባባዩ በፊት አደባባይ ወደ ነበረው ጋር ነው እየወጣን ያለነው። በግራና በቀኝ እነኚህ ሱቆች አሉ። አዳዲሶች የተሰሩ ሱቆች ናቸው እነኚህ የምንመለከታቸው። አላለቁም፣ ገና ናቸው፣ እየተሰሩ ያሉ ናቸው። ይሄኛው የምትመለከቱት ያው በሳይክል መንገዱን ነው። ይሄኛው ፊት ለፊት የምንመለከተው በፊት አደባባይ የነበረው ነው። አሁን ይሄኛው እያየን ያለነው ፓርኪንግ ሆኗል። እዚህ ጋር ታክሲ ማቆሚያ፣ እዚህ ጋር ሱቆች ነበሩ በፊት ትዝ ካላችሁ ካስታወሳችሁ። ይሄኛው ፊት ለፊት የምንመለከተው መስቀለኛ መንገድ በፊት አቧሬ አደባባይ የነበረው ነው ማለት ነው። አሁን እንግዲህ ወደ ሴቶች አደባባይ እየሄድን ነው የምንገኘው። ይሄ ነው አደባባይ የነበረበት ቦታ። እዚህ ጋር ለህፃናቶች መዝናኛ የሚሆን የምትመለከቱት ህፃናቶች የሚዝናኑበት ለዥዋዥዌ አለ። ብዙ ጊዜ ትናንሽ ህፃናቶች ናቸው መጥተው የሚዝናኑበት። ያው እንደምትመለከቱት ዥዋዥዌም አለው ውስጡ። አሁን ያለነው አቧሬ አካባቢ ነን። እዚህ ጋር የተሰሩ ሱቆች ናቸው የምንመለከታቸው እነኚህ። ብዙ መነጽር ቤት አለ። እንደገና ደግሞ ድርቆሽ መሸጫ አለ። ባርና ሬስቶራንት አለ። ካፌዎች አሉ እዚህ ጋር እንደምትመለከቱት።
እዚህ ጋም ይሄኛው የምንመለከተው ልብስ የሚሰፉበት ነው፣ ልብስ መሸጫ ነው። በጀርባው ፓርኪንግ አለው፣ መኪና ማቆሚያ፣ በብዛት መኪና ማቆም ይችላል። ከዚህ ከሱቁ በስተጀርባ ማለት ነው። እንደገና ደግሞ ከዚህ ከሱቁ በስተጀርባ ራሱ ሌሎች ሱቆች አሉ። ከነዚህ በስተጀርባ ማለት ነው። እዚህ ጋም መነጽር ቤቶች በብዛት ይገኛሉ። ኤሌክትሮኒክስ መሸጫዎችም አሉ እንደምትመለከቱት። አሁን ወደ ሴቶች አደባባይ እየተጠጋን ነው የምንገኘው። ፊት ለፊት የምትመለከቱት ሴቶች አደባባይ ነው እያየን ያለ ነው። ያው ፊት ለፊት ነጩ ፎቅ ያለበት ጋር ዋናው አደባባይ ያለው። በስተግራ በኩል ፊት ለፊት የምታዩትም መናፈሻ ነው። ይሄ እያየን ያለ ነው። ቡና ጠጡ አለው እዛ ውስጥ። እዚህ ጋም አለ። ይሄኛው እንግዲህ እንዳለ ሙሉ ግሪን ነው። ሴቶች አደባባይ ጋር ያለው ሙሉ ነው ግሪን ነው። እንግዲህ የምትመለከቱት ሐውልት የሴቶች አደባባይ ሐውልቱን ነው የምንመለከተው። ከመገናኛ ነው የሚመጡት እነዚህ ታክሲዎች። አሁን ወደዚህ ፊት ለፊት ወደ ካሳንቺስ ነው የሚያስኬደው። ከዚህ ከመገናኛ ወይም ከለም ሆቴል ነው የሚመጣው ታክሲዎቹ፣ መኪኖቹ። ወደዚህ ደግሞ ፊት ለፊት ወደ ካሳንቺስ ያስኬዳል። በዚህ ጋር ወደ ካሳንቺስ ያስኬዳል፣ ፊት ለፊትም ወደ ካሳንቺስ ያስኬዳል። የምንመለከተው የሴቶች አደባባይ ነው። አሁን ተሻግረን እኛ ወደ ባልዳራስ ወደሚያስኬደው ነው የምንሄደው። ወደ ካሳንቺስ በባልዳራስ ጋር ወደ ካሳንቺስ በሚያስኬደው ጋር ገን ነው የምንሄደው። ይሄኛው ፊት ለፊት ያው ቀጥታ ወደ ካሳንቺስ በዚህኛው ጋር ያስኬዳል። ይሄኛው 28 ሜዳ ነው የሚባለው። ሜዳ አለ እዚህ አካባቢ። ሜዳውን አሳያችኋለሁ በደንብ አድርጌ ስልክ ስንጠጋ። ይሄኛው የምንመለከተው በዚህ ጋር ይሄኛው የምንመለከተው ፒዛ ቤት አለ ማለት ነው። ከሜዳው ጎን ይሄኛው የምትመለከቱት ሜዳው 28 ሜዳ ነው የሚባለው። ያምራል በጣም። ልጆች መቶ ትሬኒንግ ያደርጋሉ፣ ስፖርት ይሰራሉ፣ ኳስ ይጫወቱበታል። እንደምትመለከቱት በጣም ነው የሚያምረው፣ ደስ ነው የሚለው። ወደ ባልዳራስ አድርገን እየሄድን ያለነው አሁን እኛ ወደ ታች ይሆንና እንደምትመለከቱት ሜዳው በጣም ያምራል። ልጆች እንግዲህ ተሰብስበው ወጣቶቹ ኳስ ሊጫወቱ ነው። ራሳቸውን እያሟሟቁ ነው እንግዲህ ያሉት በአሁኑ ሰዓት። ባልዳራስ ይሄንን ይመስላል እንግዲህ። አሪፍ ቤቶች አሉ እዚህ አካባቢ። ትላልቅ ቪላ ቤቶች ናቸው በብዛት የሚገኙት እዚህ። የድሮ ቤቶች አሉ ግቢያቸው ሰፋፊ የሆነ። ይሄኛው ቀበሌ ነው። እንደምትመለከታቸው የሚያማምሩ ቤቶች ናቸው ያሉት። በጣም ደስ የሚሉ ቤቶች ናቸው። በስተግራ በኩል ቪላ ቤቶችን ነው የምትመለከቷቸው እነኚህ። እንግዲህ አሁን ያለነው ባልዳራስ ነው። የኛው ኮንዶሚኒየም ነው። ኮንዶሚኒየሙ ጋር ደርሰናል። የኛው የምትመለከቱት እዛ ያለው ኮንዶሚኒየም ቤት ነው። እነኚህ ራሳቸው ሱቆች ናቸው የሚሆኑት። እነኚህ የተጀመሩት ቤቶች አያችሁት እንዴት እንደሚያምር ቪላ ቤቱ። ይሄ ማለት ነው በጣም ነው የሚያምረው። ግቢው ራሱ ሰፋ ያለ ነው። ውበት አለው፣ ለአካባቢው ራሱ ውበት አለው።
እዚህ አካባቢ መኪና መሸጫ አለ በስተግራ በኩል እንደምንመለከተው። ያው ፓርኪንግም አለ እያያችሁት ያላችሁት። ከአስፋልት ዳር እንግዲህ በብዛት ፓርኪንግ አለ። ይሄኛው እንደ መዋለ ሕጻናት ትምህርት ቤት ነገር ነው ያያችሁት። አሁን ዞረን ወደ ካሳንችስ ፊት ለፊታችን አድርገን እየሄድን ነው የምንገኘው። ይሄኛው እንግዲህ መዋለ ሕጻናቱን አልፈን እየሄድን ያለን እዚህ አካባቢ ይሄኛው የምንመለከተው ሱፐር ማርኬት ነበር በፊት። በስነ ስርዓት ስሙን አላውቀውም፣ ግን ሱፐር ማርኬት በብዛት አለ፣ አሁንም አለ ይታየኛል። ዱንካኑ ሰንዴይ ማርኬት እዚህ ጋር አለ። ሰንዴይ ማርኬት እንግዲህ እንደሚታወቀው ቅዳሜና እሁድ ገበያ ማለት ነው። እዛ ጋር ፓርኪንግ አለ ፊት ለፊት እንደምትመለከቱት። ወደ ካሳንችስ አድርገን ነው እየሄድን ያለ ነው። በዚህ ጋር ሱቆች አሉ። እንጀራ መሸጫ አለ፣ ዳቦ መሸጫዎች አሉ፣ ዳቦ ቤቶች አሉ። የሚያምር ቦታ ሆኗል አሁን እንደምትመለከቱት። አለፍ አለፍ እያላችሁ ስትሄዱ የመኪና ማቆሚያ ፓርኪንግ እንዲህ አለ። ከቅድም እዛ ጋር አይተናል። ሶስት ነው ወደ ሶስት አይተናል። ከዚህ ጋር ሶስት አይተናል። ወደ ድልድዩ ጋር እየተጠጋ ነው የምንገኘው። ፊት ለፊት የሚታየን ድልድይ አለ። አሁን ፓርኪንግ ቦታ ጋር ነን ያለ ነው። ይሄኛው የምንመለከተው የወንዝ ዳር ልማቱን ነው። ግሪን ቦታውን ነው ያያችሁት ያላችሁት። ካሳንችስ ጋር ከመድረሳችን የሆነች ወንዝ አለች፣ የሷን ነው እያየናት ያለ ነው። ስሟን ስላላወቅኳት ነው። እዚህ አካባቢ ምን ተብላ እንደምትጠራ አላወቅኩኝም። ላይ ግን የግንፍሌ ወንዝ ነው እዚህ ድረስ የሚመጣው። ቅድም አሳይቻችኋለሁ። መለስ ፋውንዴሽን ጋር ያለችው ወንዝ ነች እዚህ ጋር የምትመጣው ማለት ነው። ቅድም ገብተን ያየናት ግሪን ኤሪያዋ ወንዝ ዳር ልማቱ እሱን ነው እያየን ያለው። ይሄኛው ፊት ለፊት የምንመለከተው ትምህርት ቤት ነው። እዛ ካሳንችስ ጋር ቶታል ፊት ለፊት ያለው ትምህርት ቤት ነው። ይሄኛው ፊት ለፊት እያየን ያለ ነው። ይሄኛው መስጊድ ነው። በፊት የመገናኛ ታክሲ መቆሚያ ጋር የነበረው መስጊድ እዚህ ጋር መጥቷል። በፊት ቶታል የነበረው ጋር ነው የመጣው። ከአቧሬ ጀምረን እስከዚህ ድረስ አሳይቻችኋለሁ። እንግዲህ መልካም ጊዜ እየተመኘሁላችሁ እናንተ ደግሞ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ በሌላ ቪዲዮ እስከምንገናኝ መልካም ጊዜ እመኝላችኋለሁ።